የዘመናት ቁጭት የወለደው የኢትዮጵያን የአንድነት ውል በሴረኞች የሐሰት ጉጠት የማይፈታ የዲጂኖ ምሰሶ መሆኑን ለዓለም የታየበት ነው ታላቁ የኢትዮጵያ ህዳሴ ግድብ። አያሌ ውስብስብ ችግሮችን አልፎ የኢትዮጵያን የድል ችቦ በጉባ አናት ላይ ሊያበራ ጥቂት ስራዎች ብቻ የቀሩት ይህ ግዙፍ ፕሮጀክት በአስተዳደር ችግሮች ምክንያት የገጠሙት እክሎች በለውጡ አመራር ተፈተው እዚህ መድረሱ የጠላቶችን ወሽመጥ የቆረጠ ለወንድም የአፍሪካ ህዝብ ደግሞ ይቻላል የሚለውን የመንፈስ ወኔን ዳግም ያስታጠቀ ዳግማዊ አድዋ ሊሆን ችሏል። የኢትዮጵያ ህዳሴ ግድብ ወይም በአባይ ውሃ ፍትሃዊ በሆነ መንገድ የመጠቀም የኤሌክትሪክ ኃይል የማመንጨት ብቻ አይደለም። በዚህ ውሃ ፍትሃዊ በሆነ መንገድ የመጠቀም ሀገራዊ መብታችን ለዋላዊነታችን ጭምር ያረጋገጥንበት ካሁን በፊት በነበሩ ጊዜያቶች ወይም መንግስታት በአንዳንድ የውጭ ሀገር ተጽዕኖዎች የነበረውን የተሳሳተ የቅኝ ግዛት ውሎች ጭምር የሻረ ነው። በይህን ሜጋ ፕሮጀክት ግብጽንና ሌሎችንም አንዳንድ ሀገራት ወይም መንግስታት ጨምሮ ኢትዮጵያ መገንባት አትችልም ብለው ይሉ የነበሩትን መሰረተ ቢስ መነሻ እኛ መቻላችን ያረጋገጥንበትና ኢትዮጵያ መቻሏን ለዓለም አደባባይ ያስመሰከረችበት ነው። ከአፍሪካ ቀዳሚ የኃይል ማመንጫ ፕሮጀክት የሆነው ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያ የኃይል አቅርቦት ማርሽ ቀያሪ ከመሆኑና በስራ ዕድል ፈጠራው ብሎም በአካባቢው ስነ ምህዳር ላይ ከሚያሳድረው በጎ ተጽዕኖ ባሻገር መንግስት ከመረጣቸው የኢኮኖሚ ምሰሶች ውስጥ አንዱ በሆነው የቱሪዝም ዘርፉ ላይ የራሱን ጥብ እንደሚያሳርፍም ይጠበቃል። እንግዲህ ኢትዮጵያ ሰፊ ገጸ በረከት አላት። ከዚህ ገጸ በረከቱ አንዱ የቱሪዝም ሀብታችን ነው እና ታላቁ የኢትዮጵያ ህዳሴ ግድብ ከ246 ኪሎ ሜትር በላይ ወደ ኋላ የሚተኛ ውሃ ለትራንስፖርት ወይም ለጀልባ አገልግሎት ከመስጠቱም ባሻገር በርካታ ደሴቶች ይፈጠራሉ። ደሴቶችም ከመፈጠራቸው ባሻገር ለአካባቢውን አጠቃላይ የኢኮሎጂ ወይም የሙቀት ችግር ደረጃ በደረጃ እየቀነሰ የብዝሃ ህይወት ምቹ መኖሪያም ያደርጋል። ከዚህ አንጻር በእድገት ላይ ያለው የቱሪዝም ሀብታችን ከሀገር ውስጥ ጎብኚዎች አልፎ የውጭ ሀገር ቱሪስቶችንም ጭምር በመሳብ የገቢ አቅማችን ከማዳበርም አልፎ የሀገራችን የበጎ ገጽታ ግንባታ ደረጃ በደረጃ እየገነባን በጣም ትልቅ ከተማም ጭምር የሚመሰረትበት ይሆናል። ኢትዮጵያ ፍትሃዊ ተጠቃሚነት መርህን መሰረት አድርጋ ከጉያዬ እየወጣ የብዙዎችን ጉሮሮ የሚያረሰውን ወንዝ አልምቼ ልጠቀም ባለች ማግስት በራቸውን የዘጉባት ዓለም አቀፍ አበዳሪዎች በራሷ አቅም ልትገነባ ስትነሳ ደግሞ የተሳለቁባት ጠላቶቿ አሁን የኢትዮጵያን የተባበረ ክንድ ብረት እንደሚያቀልጥ በግድቡ እውን መሆን ለማመን ተገደዋል። ታዲያ ለዚህ ስኬት ታላቁ ሚና የሚጫወተው የኢትዮጵያን ተሳትፎ አሁንም ቀሪ ስራዎች እስኪጠናቀቁ ግለቱን ጠብቆ እንዲቀጥል ይጠበቃል። ታላቁ የኢትዮጵያ ህዳሴ ግድብ በአሁኑ ሰዓት ከ98.6 በመቶ በላይ የተጠናቀቀና ቀሪ ስራዎች ወደ 1.4% ቢመስሉም ግን አሁንም የህብረተሰቡን ድጋፍ ይጠይቃሉ። ስለዚህ ቀሪ ስራዎች ትንሽ ቢመስሉም በተለይ ኤሌክትሮሜካኒካልና የሃይድሮ ስቲል ስትራክቸር እና ሌሎችንም ቀሪ ስራዎች ለማጠናቀቅ አሁንም የህብረተሰቡን ድጋፍ ይጠይቃሉ። ባለፉት 14 ዓመታት ለታላቁ የኢትዮጵያ ህዳሴ ግድብ ከህብረተሰቡ ከ21 ቢሊዮን ብር በላይ የተሰበሰበ ሲሆን ከዚህ ውስጥም ከ6.1 ቢሊዮን ብር በላይ የሚሆነው ከአዲስ አበባ ከተማ ነዋሪዎች የተሰበሰበ መሆኑን ያገኘነው መረጃ ያመለክታል።